ይህ የኤልአክ ብርሃን ፖድካስት ነው። ኤልአክ ብርሃን ፖድካስት በአይነቱና በይዘቱ አዲስና ልዩ የሆነ በእስራኤል ውስጥ ለሚገኘው ማህበረሰብና ከእስራኤል ውጭ ላለው ኢትዮጵያ ማህበረሰብ በሶስት ቋንቋዎች ማለትም በዕብራይስጥኛ፣ በአማርኛና በትግርኛ በማፈራረቅ የሚቀርብ ሚዲያ ነው። የተለያዩ ድምጾች በሚገናኙበት በዚህ ስቱዲዮ ለህብረተሰቡ ተደራሽ የማይሆኑትን የተለያዩ ጉዳዮችን፣ ፈታኝ የሆኑ ርዕሶችንና ችግሮችን በማንሳት በተለያየ የአመለካከት የእይታና የትኩረት አቅጣጫዎችን በመፈተሽ አንዱ ከሌላው የሚማማርበት እውቀት የሚቀስምበት መድረክ በመሆኑ ወርቃማው ጊዜያችሁ ከኤልአክ ብርሃን ፖድካስት ታዳሚዎች ጋር እንድታሳልፉት ተጋብዛችኋል። አጃቢና አምራች ሱፐርካስት። ጤና ይስጥልኝ። ሰላም ናችሁ? የዛሬው ፕሮግራማችን ከአንድ እንግዳ ጋር እንገናኛለን። እንግዳችን ከ36 ዓመት ሱዳን ቆይታ በኋላ የዛሬ 2 ዓመት መሆኑ ነው እስራኤል ሀገር ከቤተሰቡ ጋር የተቀላቀለው ወንድማችን ጋር ነው ውይይታችን የምናካሄደው። ወንድማችን አቶ ጌታነህ መሐሪ ተመኙ ይባላል። እንግዲህ ከሱ ጋር ውይይት ይኖረናል። አብራችሁን ቆዩ። ጤና ይስጥልኝ። ሰላም ነህ ወይ? እንደምን አለ? አቶ ጌታነህ አይደለ ስምህ? አቶ ጌታነህ ብትለኝ ጥሩ ነው። ጌታነህ ማ? ጌታነህ መሐሪ ብትለኝ ጥሩ ነው። እሺ፣ ጌታነህ መሐሪ። እስኪ እንኳን ደህና መጣ፣ እንኳን በሰላም ከቤተሰቦች አገናኘህ ልበል። በአምላካችሁ በእናንተ ጥናት ነው፣ ሁሉም በእናንተ ልመና ነው። ጥሩ ነው። በሰላም ገብቻለሁ። አመሰግናለሁ ለሁሉም። 36 ዓመት ሱዳን? አዎ 36 ዓመት ሱዳን ሀገር። አዎ። እንዴት አስቻለህ? ብቻህን? ግዴታ ነው፣ ምንም አማራጭ የለም። እሺ፣ ወደዛ ከመግባታችን በፊት እንግዲህ እስኪ ሱዳን ከመሄድህ በፊት ወደ ሱዳን የሄድክበት ጊዜ መቼ ነው? የሄድኩበት በሰኔ ነው የሄድኩኝ። በሰኔ በጉልበት ጀመረ ተንቀሳቀስን። እግራል ብዙዎች ነው የሄድን። ስንቱ ናችሁ? አንድ 15 እንሆናለን። እነ አባ መንግስቴ፣ እነ አበባው መሐሪ፣ እነ መኮንን አብርሃም ብዙ ይሄንን። ከየት ነው የተነሳችሁት? የተነሳነ አቆበረብ ነው የተነሳነ። አቆበረብ ተነሳነ። እዚያ ወደዚያ መንገድ ቀጠልነ። ጎንደር ተሳፍረን እስተ ጭልጋ በመኪና ሄድን። እዚያ ወደዚያ በእግራችን ገባን ተሸዲውላ። እሺ፣ በኋላ እንመለስበታለን። አሁን የነበርክበት ቀዬ፣ ጎጥ፣ ቀበሌ፣ ገጠር ታስታውሳለህ አይደለ? ሱዳን ሀገር 36 ዓመት ብትኖርም ያደግክበት አካባቢ እስቲ ትንሽ ወላጆች እስኪ ትንሽ። ያደግኩበት ሀገር እኔ የተወለድኩት ችልኪው ይባላል። ግን ያደግኩት በቀማርያም በስራ በሚታየኑ ጋር አብረን ወንድሞቼ እህቴ ጋር ስንዞር የነበር እንጂ አንድ ቦታ አልተቀመጥንም። በስራ በዚያ ላይ ነው የነበርና። ስንት ወንድምና እህት ነበራችሁ ከወላጆቻችሁ? በአባቴ 4 ወንድምና እንደገና ሴቶች 2 ነበሩ። አንዲት ሞታለች እና በእናቴ በአባቴ የምትሆን ደግሞ አንዲት እህት አለች። ዮፊ፣ አንተ የመጀመሪያው ጎረምሳ ነህ? መሀል ላይ የተወለደ ልጅ ነበርክ? የመጨረሻ በለው አንድ የኔ በታች መጥቷል። ተድረህ ነበር ገና ወደ ሱዳን ከማግባት? አላገባሁም ገና። ስንት ዓመት ነበር ያኔ? እንዲያው እንትን ቢለ አንድ 18 ዓመት ቢሆን ነው እንጂ እንትን አይልም። ጎረምሳ ነበርክ? ጉዞ ስትጀምሩ? ሳርስ ነበር ለምን? አልተዳርክም ነበር? አልተዳርኩም። እሺ፣ እንግዲህ ወደ ጉዞ እንዴት ነው የጀመራችሁት? ለምን ሄዳችሁ? አሁን የእናቴ ልጅም አሁን ወንድሜ እንግዳው አለ ፊት ያስከለኑ እና እሱ ነው ፈልጎ ያስመጣኝ ሁሉም ነገር። አመሰግናለሁ። ወደዛ ከመምጣት በፊት እንዴት ተነሳችሁ? እንዴት አሰባችሁ? የተነሳ ነው እንቅስቃሴ ሆነ። ወሎ ተነስተን ወንድሞቼ ላኩልና መጣን። በ80ዎቹ ጉዞ? አዎ መተን ቀንጨለማ የሚባለው ወንድሞቼ እዚያ ነው የነበሩ። እዚያ ተቀምጠን አመት እንኳን ሞላም። ወደ አቆበር እንደገና ጉዞ ጀመርነ። ጉዞ ተሰናከለ። ሳነደ ቀረነ። በኋላ ኑረን ወንድሜ አንዱ አማቾቹ ጋር ነው ያን ጊዜ እንቅስቃሴ ሲነሳ ወንድሜ ጋር ነው የነበርኩኝ። አረን የለህን ብዬ በሬው ሁላ ሽጬ
አተድ መረተው ቆይ ብሎ ለምን ወይ እኛማ እሄዳለሁ ብዬ የ18 ዓመት ወጣት ያኔ በሬ ነበረ። አዎ ገዝቼ አንተረጃ ገብቼ አርሳለሁ። በዚያ የተነሳ ያዳም ተነሳሁ ጉዞ እየጀመርነው በወንድሞች ጋር እና ተሰናክልና እዚያ መሐላ አሁን ወደ ጉዞ ወደዚያ አልጨመረን ልናገር ነኝ። አዎ እዚያ ወደዚያ ሸህዲ ተሳፍረን ሄድን። በኋላ ሸህዲ ስንደርስ እንደገና ሸህዲ ስንደርስ እንደገና ሸህዲ አይደለም አጨልጋ በእግራችን አጨልጋ ደረስን በእግራችን ባህር ነጋዴ ሄድን። ባህር ነጋዴ እንደገና ተነስተን እስተገንዷ በእግራችን ሄድን። እዚያ ወዲያ ሸህዲ ደረስን። ከሸህዲ በኋላ እንደገና መሪ ተከተለ 2 መሪ አመጣን። እንዲያውም ከፋፍለው ሊወስዱን ሴቶችን ብቻ ወንዶችን ብቻ ብለው አረኛን ሄድን ብለን ስንል እነሱ መከሩና ተጨምራላችሁ አሉና ገንዘብ አዎ ጨመርና በጉዞ በጨለማ ነው ቀጠልና ስንሄድ አድረን ጉዳስ ማራም ይባላል። እዚያ ገባና ምን የሚባል ዳስ ማራም ይባላል። ወደ ሸሪ ወደ መተማ መውረጃ። ከዚያ ስንደርስ እንደገና እዚያ ነጋ። እዚያ ተውና እዚያ እንደተውና እዚያ አድረን ወደ ሽንፋ እንደገና ሄድን። ወደ ሽንፋ ሄደን በዚያው በታ አድርገን ደግሞ 2 መሪ እንደገና መሪ ይዘን ሽንፋ በታች እንትና አለች ታያ ገባነ። በኋላ 3 ቀን ቆይተን ደግሞ እንደገና መሪ ቀጠርነው። መሪ ተቀጥረን ያን ደግሞ ስንሄድ መንገዱ ላይ እንደገና መሸብና አደርነ መንገዱ ላይ እዛዲያ መንገዱ አድረን ደግሞ እንደገና ሌት ተነስቶ ደግሞ ሲነዱና ዝናብ እየዘነበ ነው ያለ በሰኔ አግራቢያ ሆኗል። ዝናብ እየመታን ነው እየወጋን ያው ሁላ ደረሰን። አሸዲ እንደ ባሶ እንዳደረስን ባሶ እንዳስንደርስ እኛ እንደዚህ ብለን በደርግ እንደዚህ ተባረሩ መተን እንደዚህ ብለን ነው የመጣንና ለስራ ምናምን ብለን ስንገባ እሺ ብሎ እንፈልግላችኋለን ብሎ አስቀምጠውና ወዲያው እንግዳው ሲመጣ ሁሉ ነገር ሲመጣ አቀራረቡልን። ያን የደረቀ ዳቦ ምናምን አመጡልን። በላና ኋላ ቆይቶ እስቲ አባ መንግስቴ ነው ተነጋገርና ምን ይላል? ኧረ እንደዚህኛማ እንደዚህ ላይ መጣን እናንተ ፈላሻላችሁ ምናምን ሲናገሩና ከዚያ የተነሳ ያዙና ሳደሩና እስር ቤት። የያዛችሁ ማን ነው? እዚያው የሱዳን መንግስት። እሺ እዚያው ወደዚያ ሳድረው በጨለማው አድረን ውለን ማታ ጊዜ ሊሆን ሲል እዚያ ገለባት አምጥተውታሉና ገለባት አምጥቶ ሲጥሉና እዚያ ወዲያ መተማ ደግሞ ታሰርነ። እዚያ ታሰርነ በኋላ ተከፋፍሎ ሰውን ይዘው ሲሄዱ እኔ ደግሞ በዚያ ቀረሁ እንደቀረሁ እዚያ ወዲያ እንደገና ብቻዬን ተነጥዬ እንደገና ወደ ሱዳን ሀገር ጉዞ ሲጀምር ከመሀል መንገድ አግኝቶ አንዱ ከላሹን አቅርቦ ቢሰው አልበላይም፣ አልተተኮሰም። ሊገድልህ ነበር። ቀጭ አለ። ሊገድልህ ፈልጎ ቃታ ሲስብ ቀጭ አለ፣ አልተተኮሰም። ያ ራሱን አቆጥሎ ሄደ። እዚያ በኋላ ደግሞ በልስል ከከተማው ስደርስ በካራ ደግሞ አንዱ ጨርቅ የሞላ ቀዶ በአንድ ያው ተነጥሎ ቀረ። የእህቴን ቀለበት ይዞ ሰታይ ነበር፣ እሱን ይዞ ሄደ። አንድ ሰው መጥቶ ጥምጥም አድርጎ ይዞ አዳኔ። ከዚያ በኋላ ከተማው ገባሁ። ከከተማው እንደገባሁ ደግሞ ያየኸው ታስሬ 8 ወር ታስሩ። ከዚያ በኋላ ስንወር ያው ደግሞ እመጣለሁ ብዬ በአመታው ወደዚህ እመጣለሁ ብዬ ብረት ገባሁ። 8 ወር ከታሰርክ በኋላ እንዴት ፈቱ? ውሃ ልጠጣ ብዬ ወጣሁ። እዚያ ወዲያ በስራ ገባሁ። አመለጥክ? አዎ በስራ ገባሁ። እዚያ ወዲያ አልጠየቁም። እንዲያ ብዬ እዚያ ቆይቼ እዚያ እንደነበርኩ ደግሞ ስሰራ እንደገና ወደዚህ እመለሳለሁ ብዬ ብረት ገባሁ። ተያዝኩ። ብረት አሁን ይሄ ቆርጦ ጥሎ የነበረ 4 ዓመት ነፍሴን አላወቅም። ብረት? አዎ ይሄ ማሽን ነው አለ እንዲህ ብረት ወጥመድ ነው፣ የበረሃ ወጥመድ። እዚያ ሲይዘኝ ተሰቃይቼ 4 ዓመት በስራ ነው ስትሰራ ነው። ልመጣ እህቴ ትዝ አለችኝ። እመለሳለሁ በሞትም ብድን ብዬ ከዚያ ቋንቋ አልገባ ያለ ሁሉ ነገር ለሞት የቆርጫ ነው። እዚያ ገባሁ። 4 ዓመት ነፍሴን አላውቅም። ግዴታ ለመድኩ። በኋላ ሲያመኝ ሲነሳም ለሐኪም ስትል እንዲያ ብዬ ለመድኩ። አይቀሩት የቀረ እዚያው ለመድኩ። እንዲያ ብዬ ኖርኩኝ በስቃይ ላይ። ተመስገን እግዚአብሔር ያው ያያችሁትም
በዚያም ብሎ ዘመድ የሁሉ ዓመት ስትኖር 36 ዓመት ብለሃል። 36 ዓመት ምን ስታደርግ እንዴት ይህን ሁሉ ዓመት አለፈ? ምን ስታደርግ ጊዜው አለፈ? ትገናኝ ነበረ? ስልክ ተገናኝ? ምንም የለም ብቻ ምንም የለም ማለት ሰውም የለም ብቻ ነኝ። ያው እንግዲህ ሞቴ ቆርጫለሁ። አንድ ጊዜ እኔ አገኘው አላገኘው ቆርጫለሁ። አንድ ጊዜ መጃ የለኝም። እስኪ ጠዋት ተነስተህ እስከ ማታ ድረስ እስከ ምሽቱ ድረስ ምን ታደርጋለህ? ምንም አደርጋለሁ። የበረሃውን እሰራለሁ። በረሃ ትንሽ እመጣለሁ። ትዝ ይሉኛል። እንዲያውም ሌት ትዝ ይሉኛል። እንቅልፍ የለኝም። ምንም አላደርግም። ቤት ተከራይተህ ነው? ቤት እዚያ ተከራይቼ ኋላ ኑሬ ትንሽ ገዛሁ ባዶ ቦታ ትንሽ። ያው የአገር ባላባት ልትሆን ነው ማለት ነው። ተቀመጥኩኝ። እንደገና ሴት አላገባህም? አላሰብክም? እኔ አላስብም። ዘመዶችን ወሬ ካላገኘሁ አላሰብም እኮ። ተመልከት 36 ዓመቱ እኮ ነው። ግማሽ ህይወት እንደማለት እኮ ነው። ተፈጥሮም ነው። ወጣት ነህ። ምንም ማድረግ አይቻልም። ወጣት ነህ። ምንም ማድረግ አይቻልም። ምንም ማድረግ አይቻልም። እንዲያው ሴቶች አልነበሩም በዛ አያታልሉህም? እኔ ብያለሁ ነው ያታላሉ ነው ያታላሉ ማለት ያታላሉ ነው እንግዲህ ብያለሁ ነው አልሆነም ብያለሁ ነው። በጣም አስቸጋሪ እኮ ነው። ምክንያቱም ቁጥብ መሆን በጣም ይከብዳል። አሁን ብያለሁ ነው እነሱማ ይላሉ። ወረና ተፈጥሮም ነው። በጣም እናግባህ ይላሉ። ምን ያየ ዘመዶችን ካላገኘው ሴት ምታላጋው ያው ስለሆነ ምን ኃይል ሲኖሩህ ነው? ምን አይነት ተስፋ ሲኖሩህ ነው? ምክንያቱም ሰው የለ፣ ቤተሰብ የለ፣ ጓደኞች ነበሩ የለም። ዝም ብሎ እዚያ የምናውቀው እዚያ ያለ ዝም ብሎ እንትን አብሮ በረሃ ምን ነው እንጂ የለም ጓደኛ እንደዚህ ያለ። አንተ የነበርክበት አካባቢ አንድ ቦታ ነው ወይስ የተለያዩ ቦታዎች? ወደ በረሃው እንሄዳለን ያሉ ቦታ እዚያ በረሃው እንገናኛለን፣ እዚያም እንገናኛለን። ከተማ ነው እንገናኛለን፣ ሁሉ ነገር እንገናኛለን። ስንት ሰው ይሆናል አካባቢ? አካባቢ ብዙ ነው። ከተማ 20 30 ብዙ ሀበሻ ነው ያለ፣ ብዙ ሀበሻ ነው ያለ። በቤት በልጅ ልጅ ነው ያለ። ኦኬ ሀበሻ ታያለህ ብዙ አለ ብዙ። ስለዚህ ብቸኝነት አይሰማህም? አይሰማህም። የማይሰማ የወገን ትዝ ይላል። ይሁዲ መሆንን አውቀዋል? አልነገሩም ጭራሽ። ከእነሱ ጋር አብረህ ትበላለህ ትጠጣለህ ማለት ነው? እጠጣለሁ እና ይሁዲ መሆኔን አያውቁም። ይሁዲ መሆኔን አልናገርም። አሁን በፊት ተናገረን የተያዝነንና ችግር ስለደረሰብኝ ይሄን አልናገርም። ቢያውቁ ኑሮ አያውቁም። ቢያውቁ ኑሮ ምን ነበር አልገኝም ነበር ሞት ነበር። አወቁ በአመታው አወቁ። ወደዚያ እኮ የሚወዱ ሁላ ሸሹ ቢሆን ተጠቅላላ በዚያ የተነሳ እንደዚያ ስኖር ነበር ያየው ተሰማ። ወዲያ እነሱም ግማሾቹ ደስ ይላቸዋል፣ ግማሾቹ ይጠሉያል። እንዲያው በቃ ጭልም ያለ ጥብብ ያለ ጊዜ የተከፋህበት ጊዜ እንዲያው በቃ አላደለ ህይወትህ የጠላህበት ተስፋ የቆረጥክበት ጊዜ እስኪ ያስታውስ። ተስፋ ቆርጫለሁ፣ ግን ማድረግ የለኝም። ምንም ለማድረግ አልችልም። እንግዲህ ወይም ሙቻለሁ ድኛለሁ እንጂ ወይ ደግሞ የሚነደኝ ነበር። ዘመዶች የሰምተው በሞት አንድ ቀን በሞትም አይነደኝ እያልኩ ስቆረቆር ነበር። በጣም ቆረቆር ነበር በጣም። አሁን እኮ ያልኩ ጥያቄ ገብቶ ከሆነ እንደዛ ብዙ የምትጨነቅ ብዙ የሚከፋ ቢሆን ኑሮ ብታዝን ኑሮ እኮ ህይወትህ እስካሁን አትመራም ነበረ። ጥንካሬው እኮ ነው የበዛው። ገብታ ግዴታ ነው መቻል ነው የሚቻለው። ሰው በጥይትም ለማለት የፈለግኩት ያው መለየቴ ነው የሚነደኝ እንጂ መቻል ሁሉ ግዴታ ነው። ወይም ደግሞ በቃ ብለህ ጭራሽ ህልሙም የለህም አባትም እናትም ወገንም ወንድምም አታስብምና ህልም አለ አልቆርጥም። በእንቅልፍ ጉላ ነው የሚመጣ። ይሄ በተለይ ይታየዋል። በዚያ የተነሳ ችግር ያለብኝ ጨንቀያን ራሴ ሁላ ምንም እንቅልፍም ማይዘ ይቀናል። ግን እህልዋ ነው ሁሉ ነገር ምን ማላደርግ አልችልም። ተስፋው ነበረ አንድ ቀን እንግዲህ ይሆናል እገናኛለሁ የሚል ተስፋ ነበረ። እሷልድ ነበረኝ እንዲያውኛ ጌታ እንደው ብታሳየ ትሌ ምን አለ እያልኩ ለምን ነበረኝ በልቤ ለምን ነበር ስተኛም ስነሳም ለምን ነበር እና እሱ ያለው ጌታ ዝጋር ያው ኦኬ 36 ዓመት ሙሉ የተደበቀ ሰው
የት እንዳለ የማይታወቅ ሰው እንዴት ተገኘ? ምን አይነት መብራት ሻማ ነው የገለጠ? የዝጋር ስልጣን ነው እንግዲህ የዝጋር ገልጠ ግን እንዴት ተገኘ? በህልሜ ግና ባህር ሲታየኝ ነበር። ባህር ሲታየ ግን እኔ እንግዲህ ከተማ ምገባ ነው የሚመስል ነበር። እገምት ነበር በልቤ እገምት ነበር። ስንት ዓመት ይሆናል እንደዚህ ህልም ስታይ? አንድ 15 ዓመት ሰው ነው ወደዚያ ነው ህልም ይታያል ይመጣብኛል። ባህሩ ገብቼ ሟኝ ይመስላል። አሁን ትልቆቹ ሲገልጡ ምን ያህል ከተማ ነው ምናምን ይላል። ስለዚህ ይሄ ተስፋ ሰጠህና አንድ ቀን ከተማ ገባለሁ ከቤተሰብ ገናኛለሁ የሚል ተስፋ ነበረ ማለት ነው። እንግዲህ ትንሽ ላለሁ እንግዲህ ሁሉንም እንትን አለለው አልተማመነው። እሺ አቶ ጌታነህ እንዴት ተገኘ? የተገኘሁትማ እዚያ ነበርኩበት ያውቁ ያን እዚያ ያሉት አበሾች አለማሽ ጉልቴ ትባላለች። ያ ደብዳቤ ይዛው ጎንደር ስትመጣ እህቷ አባቷ እስራኤል ነው። ይዛው ስትመጣ አረጋት እሷ ስለምታውቀኝ ጌትነት የሚባል አለ። እንዲያውም ብዙ ደብዳቤ ይዛ ነበር። እንደገና ፈርተው አልተናገሯትም። እምቢ አሏት። ፍትና ያንን ልሰጣቸው እምቢ አሏት። እዚያ ወደዚያ እኔ ስታመጣልኝ በእናትህ ነው በአባትህ እስራኤል አለኝ። በእናቴም በአባቴም እስራኤል። እንዴት አነጋገርካት? ምክንያቱም አንተ ተደብቀህ ነው የምትኖረው። ደብዳቤው ሲመጣ ነገርኳት። ደብዳቤው ይዛልህ ስትመጣ ምን አለች? ደብዳቤውማ ጌትነት መሀሪ የሚባል ነውና ጌትነት አንተ እንዴት ነው አባትህ ነው እናትህ እስራኤል በምን ነው እስራኤል አለ። በእናቴም በአባቴም እስራኤል አለ። ሴትዮዋ ከአሁን በፊት ታውቃታለህ? አውቃታለሁ። እስራኤል ነች? እህቷ አባቷ እስራኤል ነው። ይሄን መሆኑን ታውቃለህ ወይስ አላውቅም? እንዴት አመንካት? እንዴት እጅ ሰጠህ? እኔ ቆርጫለሁ። ቆረጥኩ ሰው ምንም ችግር ያ በሞት እንኳን አሳዝነኝ። ምንድን ነው የቆረጥከው? የቆረጥኩት በሞትም ብድንም ዘመዶችን ወሬ ሰምቼ በሞት። ኦኬ። ስለዚህ ያንተን ስም በመግለጿ ያንተን ስም በመናገሯ እሱ ተስፋ ሆነና እንግዲህ ይህች ሴት ከኛ ወገን መሆን አለባት የተላከች መሆን አለባት የሚል ሀሳብ ገባ ማለት ነው። ወላ እሷን አልጠረጠሯትም። እንዲያውም ወሬው ሲመጣ የሆነ እንጂ ተናግሬ የምሞት ነበር ተናገሩ። ዋና በሱዳንኛ ቋንቋ ነው ወይስ በአማርኛ ነው? አማርኛ የምትናገር ስዳውቃለሁ። አንተ እኮ ሱዳን ነው እያለ ለቋንቋማ ችግር የለም እነግርሃለሁ። እና በዚያ የተነሳ ስነግራተይ ይሄ ደብዳቤ ደግሞ ምን ይላል? ደንቢያ ይላል። እኔ ደግሞ በበለሳ ነው ተጥፌ ያለ። ከዚያ ተጣፉት በኋላ እንደገና አንተ ደንቢያ ነው የሚል አንተ በለሳ ነው የምትል እንዴት ብሎ ይሆናል አለችኝ። ሆነም አልሆነም እኔ ፎቶ እንዳለ ስጭ ብላ ፎቶ አላመጣሁም። ይሄ እንደ ቁጥርህን ስጠኝ ቴሌፎንህን፣ ሁለተኛ ፎቶውን ስጠኝ አለችኝ። ፎቶውን እዚያ ለሰጣት ሰውዬ እንደገና ሄደችና ብትጠይቀው ጌታነህ መሀሪ የሚባል እስራኤል ተሆነ አምጪው አላት። እሱ ራሱ በአመታው ነው የመጣ እንደገና ያሰደች። አሁን ሰውየው ማን እንደሆነ ታውቃለህ? አውቃለሁ። አስላከ ይባላል ያመጣኝ። አስላከ ከየት? አስላከ እዚህ ነው? አላላ ጎንደር ነው። ጎንደር? አዎ ጎንደር ነው። እሱ ራሱ መጥቷል ወይስ ሳይመጣ ነው አንተን ያፈላለገ? እስተመተማ ነው የመጣ ለተገኘው ወደዚያ ነው የመጣ። ተገኘው ወዲያ መጣ። ይዛ እስተመተማ መጣለች። እሷ መተማ መጣች። በኋላ እህቷ አለች። መተማ እህቶችም አሉ። አንድ ወንድም አላት። እዚያ ወዲያ ሳስላካ ደውላ መጣ። እሱም መጣ በኋላ ለወንድም ወደ ሱዳን መተማ ነው ሱዳን እኮ። እንዴት ከሱዳን ወደ መተማ ሄድክ? አዎ ከሱዳን ወደ መተማ መጣሁ። ከዚያ የተነሳ መጣ። እሱም መጣ። በሳምንቱ ደግሞ ጦርነት ተነስቶ ነበር። ፋኖ እዚህ ጭልጋ በታይ ተማተተው ነበረ። እሱ ሰንብቶ በሳምንቱ መጣ። አገኘሁት። እንደገና ደወሉለትና ለወንድሜ ጌታነህ መሀሪ የሚባል እንግዳው ወንድሜ ይላልና ታውቃላችሁ ተብሎ ተደውሎ እዚያ ወደዚያ ተጠየቁ። እሱም ለዕለቱ ደወለልኝ። ተገናኘሁ በስልክ። አዎ በስልክ። እንግዲህ ወቀይም አይወቀይም ብዙ ነገር አናገረኝ። ሁሉን ነገር መለስኩለት። እንዲያ ብለን ያው እሱ ሲሰደኝ በሽታ ነበረ እያመመኝ የራሴ ሁላ ቆስሏል፣ ሰውነቴ ቆስሏል። ልሞት ነው የነበር። አሁን ፎቶን ብታይ ያሳዝናል። ምን ሆነህ ነው? ቆስሎብኝ ነበር ራሴ እዚህ ላይ ጀምሮ ሰውነቴ ሁላ ቆስሎ ደም እየደማ ነበር። እንዴት ጀመረ? በእንዲያው ዝም ብሎ በዚህ ባላጓጎት የተመሰለ ነው የተጀመረ
ሙቀቱ ነው ሐሩሩ ነው? ኧረ ሙቀቱ እሰራለሁ እንጂ ምን እንደሆነ አላወቅሁትም። ተነሳብኝ እዚያ እንዲያ ብዬ ሰውነቴ እስካሁንም ያው በሐኪም ያው እስካሁንም የምዳከም በሱ ላይ ነው ያለሁት። ደግነቱ መጣ ያው ትታከማለህ እና ከዚያ በኋላ ይኸው ጎንደር 2 ወር ተቀመጥኩኝ። ኩላሊት በሽታ ምናምን አለ ተባልኩ። እንደገናም ደግሞ ተጣጣርኩ ያልሆነም መጣሁ። አዲስ አበባ ደግሞ ጥቂት ተሻለኝ። አዲስ አበባ ደግሞ እንደገና ጨጓራ ምናምን ሲሉ ደግሞ ተሻለ ያን ብዬ በዚህ እርዳታ ያው ይሄ ሁሉ ታዲያ 36 ዓመት እዛ ስትኖር ጨጓራ አላልክም? ይሄ ቁስል አላልክም? ማን ያውቅልያ ግዴታ ገና ወደ ቤተሰብ ስትጠጋ ኩላሊት ጨጓራ ምንድን ነው? ኩላሊት ነው መርፌ ገባው መርማሪ እኮ ነው ያመጣው። ግን ቁስሌ ግን እዚህ ሱዳን ጀምሮ ነው ማለት የፈለኩት ገብቶሃል አይደለ? አዎ ገባኝ። ከዛ በፊት ሐሳቡም የለ ምንም የለ ይነጋል ይመሻል። 36 ዓመት ከዛ በኋላ ወደ ህዝብ ወደ ቤተሰብ ወደ እስራኤል እየተጠጋ ስትቀር ሁሉ ነገር ተጋገዘ። ስም ደስታው ሊሆን ይችላል ምን ይታወቃል። ግን እኔ ቁስሌ ግን ጀምሮ ነው ሲያመኝ ነበር። ሲያመኝ ነበር 3ኛ ዓመቱን ይዞ እዚያ ለ3 ቀን ነበር። ወዲያ እንዲያ ብዬ መጣሁ። እዚያ ስራ ሆኖ ይው መጣሁ ያላችኋለሁ። እና አመሰግናለሁ ለሁሉም ያነጋገራችሁ ይላላችሁ በሙሉ ለምታዳምጡት ሁሉ እግዚአብሔር ይስጥልኝ። አመሰግናለሁ። እንኳን ደህና መጣ። አዎ አሁን 2 ዓመት እየሆነ ነው። 2 ዓመት እየሆነ ነው። ቤት መጀመሪያ የት ገባ? ቅራት ጋር ነው የገባው። አሁን በቅርብ ጊዜ ደግሞ ወደ አሽከሎን መጣ። ቤት ገዝተሃል አይደለ? አልገዛውም። እኔ አሁን መጥቼ እንኳን ልሰራ በታምሜ እስከ 2 ዓመት እየታከሙ ነው ያለ። አሁን አልተወይም። አሁን እንኳን ንኹት ሰጥተዋል። ንኹት ለምን ገና አልተቀበልኩም። አሁን መዚህ ሆዴ ላይ እንደተጠራለ ተብሎ አሁን መድን ይቀርብ እየሰማሁ። አሁን ሕክምና ከተስተካከለ በኋላ ምን ማድረግ ነው የምትፈልገው? ምንድን ነው የምታስበው? እንግዲህ ጌታ ሰጠኝ፣ እግዚአብሔር ሰጠኝ። እኛ የምትሆነኝ ጓደኛ ይዤ ቤቴና ጓደኛ ሳይሆን ያው ትዳር ጓደኛ አባልት ነው። ጓደኛ ትዳር ነው። ምን ጊዜም አልወለድክም አይደል? አላገባሁም። ወንድማ ልጅ ይመጣል እና ይሄን ነው የምመኝ ምኞቴ። ጤና አግኝቼ ሁሉን አመስግኜ ሰርቶ ለመብላት ነው የምፈልገው። እኔ መጀመሪያ ስትገባ እንዴት ተሰማ? አይ በጣም ነው የሚሰማኝ። ምንም ለማለት ጌታ ሲል ነው ሁሉ ነገር እዚህ የሚያደርስ እህልዋ ነው እና እንዲያም እየደረስኩ ለሁሉም ነገር እንዲያም እየደረስኩ። አሁን እዚህ እስራኤል ከገባ በኋላ እነማን አገኘ? ከቤተሰብ እዚህማ ወንድሞች እህቶች እነማን ናቸው? እነ አዳነ መሀሪ፣ እነ ገላው መሀሪ፣ እነ ሀብታሙ መሀሪ፣ እነ ጠጀ መሀሪ፣ እነ አስረሳች ሙታ ያገኛት እህቴ ትልቅ፣ እነ አዝመራ መሀሪ፣ እነ እንግዳ ወርዳኒ እና አበባው መሀሪ ጎረቤቴ ሁሉ ወንድሞቼ ናቸው። አቶ እንግዳ ጎረቤቴም ነው ወንድሜም ነው አባት እናት ለእኔ ነው አልኩ። እና እንደዚያ ሆኖ ነው ዘመዶቼ ነው ሁሉን አገኘው። ተመስገን ነው የምለው። ዕብራይስጥ እየተማርክ ነው? ዕብራይስጥ እኔ 6 ወርማ አስተማሩ ነኝ። ደግሞ አልተማርኩም። ያልተማሩት ምንድነው ሁልጊዜ በበሽታ ላይ ነው ሮጣለሁ። በበሽታ ላይ ነው አልተማርኩም። ትንሽ ጣፉኝ ቀለሙን አለየሁት ሁሉ እና ስሜ መጣፍ ትቼ ነው ጀምሬ ነበር። ግድ የለም ጤንነት አሁን ጠብቅ። ምርመራም መድኃኒትም ሐኪሞች ያሉትን ሁሉ በመከታተል ጤንነት ጠብቅ። ከሌላው ትምህርትም ሆነ ሌላ ከዛ በኋላ ነው። መጀመሪያ ጤንነት ነው። በዚህ አጋጣሚ ልታመሰግነው የምትፈልገው ሰው ካለ ማመስገን የምትፈልገው ሰው ካለ ወደዚህ ተመልከትና በዚህ አጋጣሚ ያቀረባችሁኝ በሙሉ ስምህን ይቅርታ አድርግልኝ። ለአክብርሃን እና እነን ደግሞ ስሙን አላወቁትም። ይቅርታ አድርግልኝ። አሁን አቶ ከሳሁን ይቅርታ አድርጉልኝና ሁሉንም አመሰግናለሁ። ወንድሜ ጋራ ሁሉም እዚህ ያላችሁትን ምስጋና ከፍ ያለ ነው። በጣም አመሰግናለሁ። ከፍ ያርጋችሁ ያኖርላችሁ። ማረጋችሁን ደግሞ ከፍ ያርግልን። ለሁሉም አመሰግናለሁ። ቱዳ እስኪ ከመጨረሳችን በፊት እስራኤል ሲባል አገሩ ምድሩ እንዴት ነበር የምታልመው?
የንሳን ጠይቀ እንዳንጨርስ እስራኤል ሲባል ሀገሯም ለሷ ነው የወደቁት እዚህ ሁላ ችግር የመጣሁት እሷ ገባለሁ ብዬ ነው። አዎ ግን እንዴት ነበር ያለምካት ከተማዋ አገሯ ህዝቡ እንዴት ነበር በህልም የምታየው? ደህና ነው ስለሚታየኝ ግን ስለማላውቀው ነገር ኢየሩሳሌም ሲባል በወሬ ስሰማ ነው እንጂ ምንም ማውቀው ነገር የለም። እና ግን እዚያ ገብቶ በሞትም ነፍሴ ነው ስል ነበረ እንቅስቃሴ በእግራችን ሁላ እዚህ ሁላ የለፋሁት ለዚች ነው መከራ ያሳይ ነበረው እና አልዋ ነው ሁሉም ነገር እና አመሰግናለሁ። በዚህ ሁላችሁ ባላችሁ አመሰግናለሁ። ከፍ ያርግልኝ ለመጨረሻው ከፍ ያርግልኝ ያኑልኝ ያለው ጥሩ ነው። እንግዲህ አቶ ጌታነህ መሐሪ ነው እንግዲህ ስቱዲያችን ድረስ መጥቶ እያወራን እያጫወተን ትዝታው ያሳለፈው የ36 ዓመት ህይወት ባጭሩም ቢሆን ማለት ነው ስለነበረው ህይወት የተከታተላችሁትን ይመስል ነበር። አቶ ጌታነህ እስኪ በዚህ አጋጣሚ እዛ የነበርክበት ሱዳን 36 ዓመት ሙሉ አሁን ይሄን ፕሮግራም በምንሰራበት ጊዜ በምንወያይበት ጊዜ ምናልባት ሱዳን የምታውቃቸው ሰዎች ይሁዳውያን ባይሆኑም ያው እዛ የኛው ህብረተሰብ ኢትዮጵያውያን አሉ አይደል የቀሩ እስኪ በሱዳንኛ ነው በሱዳንኛ መልእክት እስኪ ወደዚህ በልና ወደዚህ ተመልከት ይሄንን ያዘው በደንብ ይሄንን አስጠጋው እስኪ በሱዳንኛ ማለት የምትፈልገው ሰላም ነኝ ደህና ነኝ በሰላም ገብቻለሁ ከ36 ዓመት በኋላ የነበረ ትዝታም ካለ አስታውሰ በሱዳንኛ بعربية تناقل. أنتو كيف أنا كويس خشيت بلد إسرائيل في بلدي خشيت أنا كان في دوكا كان 63 سنة كان قاعد أنتو قاعدين كيف كويس أنا كويس تمام أنتو كيف أنا لا خشيت للشغل شغال هسه كويس شوي كان عيان هسه ذاته شوي كويس يمنو لعل ግን ምን ሁሉ ለመናገር እንዴት ብለ ለመናገር ይችላል። እኛም መልካም ጤንነቱ ተጠብቆ ተስተካክሎ በእስራኤል ሀገር እንደ ሁላችንም ሰላማዊ የሆነ ኑሮ መልካም ኑሮ እንዲኖር እንመኝለታለን። እንኳን ደህና መጣ። በአምላካችሁ ሰላም በአምላካችሁ ያቆይልኝ እናንተንም እናመሰግናለን። በሌላ ጊዜ ከሌላ እንግዳ ጋር እንገናኛለን። ሰላም። ይህ የኤልአክ ብርሃን ፖድካስት ነው። ኤልአክ ብርሃን ፖድካስት በአይነቱና በይዘቱ አዲስና ልዩ የሆነ በእስራኤል ውስጥ ለሚገኘው ማህበረሰብና ከእስራኤል ውጭ ላለው ኢትዮጵያ ማህበረሰብ በ3 ቋንቋዎች ማለትም በዕብራይስጥኛ፣ በአማርኛና በትግርኛ በማፈራረቅ የሚቀርብ ሚዲያ ነው። የተለያዩ ድምጾች በሚገናኙበት በዚህ ስቱዲዮ ለህብረተሰቡ ተደራሽ የማይሆኑትን የተለያዩ ጉዳዮችን ፈታኝ የሆኑ ርዕሶችንና ችግሮችን በማንሳት በተለያየ የአመለካከት የእይታና የትኩረት አቅጣጫዎችን በመፈተሽ አንዱ ከሌላው የሚማማርበት እውቀት የሚቀስምበት መድረክ በመሆኑ ወርቃማው ጊዜያችሁ ከኤልአክ ብርሃን ፖድካስት ታዳሚዎች ጋር እንድታሳልፉት ተጋብዛችኋል። አጃቢና አምራች ሱፐርካስት